የለም ለመጀመሪያ ጊዜ በሩን የከፈትሽው አንቺ ነሽ። እሺ እንዴ አባዬ፣ እኔ ኮሌን በጧት ነው የምነሳው። ቆይ ግን አንተ ወዴት እየሄድክ ነው? ዛሬ እኮ ስራ ዝግ ነው። አይ ትንሽ ጉዳይ አለች፣ ወጣ ብዬ እመለሳለሁ። ዳጣ ተነሳለች? ሂድና ያት እስኪ አባዬ። ምነው ችግር አለ? አይ እስቲ ሂድና ክፍሉ ያት። እንዴ ለምንድን ነው ሂድና ያት የምትይኝ? አሟታል እንዴ? ማታ ምንድን ነው የሆነችው አባዬ? አሟት ነበር አይደል? እጇ ላይም ደግሞ ግሊኮስ አይቻለሁ። አዎ ትንሽ አሟት ነበር፣ ግን አሁን ደህና ነች። አንቺ ምን ሆነሻል? አይ ምንም አልሆንኩም። ክፍሏ ገብተሽ ነበር እንዴ? እስኪ አባዬ ሂድና ያት። ሚካኤል ይህን ነገር አውቅ ነበር። ሰላም እናትሽ ናት። ስለ ዲኤንኤው እናት ነግሮኛል። አቢጌል ሰላም እናትሽ አይደለችም ያለችሽ ናታን ዲኤንኤ ናሙናውን ስለቀየረባት ነው። አዎ ዳጣ እውነት ነው፣ እኔ ነኝ የቀየርኩት። ይህን ያደረግኩት ደግሞ አንቺ ቀድመሽ ከሰማሽ ችግር ይፈጠራል ብዬ አስቤ ነው። ትክክል ያደረገው። ሰላምም ልጇ እንደሆንሽ ያወቀችው በቅርብ ነው። ምን ያስቸግሪያት ጠብቂኝ ብያት ነው እንጂ እሷ ሁሌም አንቺን አግኝታሽ ዞር እንዳለች እንዳለቀሰች ሀያ ለምን ነው ዳጣን ትንሽ አሟት። ወይ ምን ነው ዳጣይ? ምን አገኘሽ? ምንሽ ነው? አሁን ደህና ናት ማለት ምን ሆኑ? ደህና እስከ ፊቷ ሁሉ ተቀያይሮ። ቆይ ሆስፒታል ወስዳት ነበር። እንግዲህ ዳጣ እናቷን ነገራት ማለት ነው። ደረጀ ነገራት ለዳጣ ሁሉንም ነገር አስረዳት። እንግዲህ ሁሉንም ነገር ዳጣ ሰላም እናቷ እንደሆነች ነገራት። በነገራችን ላይ ማመን ከብዷታል። በጣም ማመን ነው የከበዳት። በጣም ራሷን ሁላ ስታለች። ምክንያቱም የሆነው ነገር በጣም ከባድ ነው በእውነቱ ነገር። በፊትም ስታስበውና ጠርጥራ ነበር፣ ግን በመጨረሻ ላይ አይ እሱ አይደለም ተብላ ስላለች በቃ ጥርጣሬ ውስጥ ነበረችና በመጨረሻ ግን ራሷን ስታለች። አምኖ መቀበል ከብዷታል። ሁኔታው በጣም ከባድ ነው። ሁኔታው ያው እንግዲህ አምኖ መቀበል በጣም ከብዷታል። ደረጀም ግራ ገብቶት ዳጣ ብሎ ጩኸቱን ሮታውን አሰማ። ወደ ሆስፒታል ይዟት ሄደ ማለት ነው። ሆስፒታል ይዞ ገብቶ እንግዲህ ሕክምና ተደረገላት። ሕክምና ግሉኮስ ሁሉ ተተክሎላታል። ያው ከባድ ድንጋጤ ልቧ ቀጥ ብሎ ነበር በእውነቱ ነገር እና ሕክምና ተደረገላት ምናምን። ራሷን ለ2-3 ሰዓት ያህል ራሷን አታውቀው ነበር። ራሷን ስታ ነበረ። ያው ከባድ ነው ሁኔታው ነገሩ በጣም አስቸጋሪና ከባድ ሁኔታ ላይ ነበረ። እንደዛ ሆና እንግዲህ ያንን አሳልፋ ተሐኪም ቤት እንግዲህ ከሆስፒታል አውጥተዋታል። ከሆስፒታል አውጥተዋት እንግዲህ ናታልም እንግዲህ እንዳጋጣሚ ደውሎለት እንዴት ናችሁ ሰላም ይደውላል። ሰላም አይመስለኝም እባክህ ናታልዬ ብላ ስጠይቀው እሱ ቆይ ደውዬ ልጠይቃቸው ብሎ ደውሎ ሲጠይቅ ያለበት ሁኔታ የሆነው ነገር ይነግራታል ማለት ነው። እሱ ጋር ሲነግራት በቃ እና ምንድነው እንዴት ነው ስትለው እሱ ቆይ ደውለላቸው ብሎ ሲደውለት እንኳንም ደወልክ ናታልዬ እና ሆስፒታል ቶሎና ለማንም ሰው እንዳትናገር ቶሎ ሆስፒታል ናልኝ ነው ያለው። እንግዲህ ሆስፒታል ሄዶ ሲያይ ያው ዳጣ እንደም አባዬ ምን ነው ምናምን አለው። በቃ አስረዳው ሁሉንም ነገር ዳጣ እናቷን ነገርኳት። እናቷን ትነግራት እንግዲህ አምና መቀበል አልቻለችም። በጣም ከባድ ነው ይለዋል። አባዬ በጣም ከባድ ነው ይላል እና አምና መቀበል አልቻለችም በጣም ከባድ ነው ብሎ ይነግረዋል ማለት ነው። ያው እንግዲህ እንደዛ ብሎ ሲለው እና አሁን እንዴት ናት ሲለው እንዴት ናት እንግዲህ አምና ልትቀበል ራሱ አልቻለችም። ከዚህ ቀደም እኮ እንግዲህ አባዬ ሰላም ኤቢኮ ዲኤንኤ ምርመራ አድርጋቸዋለች። ዲኤንኤ ምርመራ አድርጋቸዋለች። ያደረገችው ደግሞ ዳጣንና ሰላም ዲኤንኤ ምርመራ አድርጋቸው ነበር። ግን ያንን ስላየሁኝ እኔ እንትን አልኩባት ማለት ነው ቀየርኩባትና ለዛ ነው
ያላወቀችው ለዛ ነው እንጂ ያልጠረጠረችው ለዛ ነው። እኔማ እንዲጠረጥርና እንዲገባት ብዬ ራሱ ብዙ ነገር ብዬ ነበር አለ ብዙ ነገር ብዬ ነበር እንዲጠረጥርና እንዲገባት ብዬ ብዙ ነገር ብዬ ነበር፣ ግን ምንም አልጠረጠረችም ማለት። ያልጠረጠረችበት ምክንያት አባዬ ዲኤንኤ ምርመራ ስላደረገች ኤቢ ያንን ስላወቀችና በዛ ምክንያት ነው ይለዋል። እና ሁናምኑ መቀበል በጣም ከብዷታል አለው። ያው እንግዲህ አንተ እኮ ከጎኔ ስላለህ በጣም አመሰግናለሁ። ብዙ ጊዜ ከአደጋ ወጥተኸኛል፣ ከጉዳ ወጥተኸኛል ይለዋል። አባዬ ችግር የለውም ብለው ይለዋል። እንግዲህ ዳጣን እሺ በቃ ዳጣን እናንጣት ብሎ ወደ ሆስፒታል ይገባሉ። ዳጣን አመጧት። ዳጣ እንግዲህ አትናገርም አትገገርም፣ ያኔ ጸጥ ነው ያለችው ማለት ነው። ቤትም እንግዲህ እነ ኤቢ ማርቲ ሆኖ ቤት ሆነው ነው በሰላማቸው ነው ወይ ደህና አይደለም ወይ እያሉ እየጠበቁ ነው ማለት ነው። እራትም አንድ በላም ሳይመጣ ብሎ ያኔ እስከ 5 ሰዓት ተኩል ድረስ አምሽተዋል ማለት ነው። እዛ እየጠበቁ ሲደውልለት ስትላት ስደውል ስልኩ አይሰራም። ኤቢስ ቆይ መሆና ነው ዳጣስ ቆይ መሆና ነው ምንድነው ስልክ ስማታነሳው ለምንድን ነው በአሁኑ ሰዓትስ ምን እያደረገች ነው ትላለች። ያው እንደዛ ስትል አይ እኔ ምን አውቃለሁ ማየ እኔ የማውቀው ጉዳይ የለኝም ግን እኔ እንጃ ትላለች። ሲደግመሽ ደውይ ስትል አይሰራም እና ታልጋ ሲደውልለት መጣሁ ማየ ይላታል። መጣን እየመጣን ነው ይላል። እሺ ብላ ወደ ቤታቸው ይመጣሉ ማለት ነው። ወደ ቤታቸው ያመራሉ። ከዛ ወደ ቤታቸው መጡ። እነሱም በሰላም መጡ። ከዛ ቤት ሲመጣ እንግዲህ ዳጣ መናገር አትናገርም። ምንድነው ሆናቸው ነው ምናምን ስትል አይ ዳጣን ትንሽ አሟት ነው ያለው። ዳጣን ትንሽ አሟት ነው ምናምን አለች ማለት ነው። እንዴ ምን ሆና ነው ያመማት ምናምን አለ እሱም። ደረጀ ምንድነው ችግሩ ምን ሆና ነው ያመማት አለ። አይ ትንሽ አሟት ነው አለች። ከዛ እንደዛ ብለው በነበሩ ሰዓት እንግዲህ ወደ ክላስ ወሰደ። ኤቢ እባክሽ ተነሽና ወደ ክላስ ወሰጃታላት። ራት ብላ ቢባል ደረጀም አልበላም አለ። ወስዳ ክላስ አስገባችና መሆነች ነው ዳጣ እህቴ መሆነች ነው ታናሽ መሆነች ነው ምናምን አለቻት። ልትነግራት አልቻለችም። እንባዋ ይወርዳል። ራስ አረገችላት፣ አለበሰቻት፣ ግንባሯን ሳመቻት። ልትነግራት አልቻለችም። እጇን ስታዩ ደግሞ ግልኮስ ተተክሎባታል። መሆነች ነው ዳጣዬ መሆነች ነው ታናሽ ንገረኝ ሲያለቻት ልትነግራት አልቻለችም። በቃ ልሄድልሽ ብቻሽን መሆን ትፈልጊያለሽ ስትላት አዎ ሂጂ አለቻት። ተነስታ እንግዲህ ብቻዋን ሆነች ማለት ነው። እንግዲህ ማርቲም ምንድነው ቋ ችግሩም ሆና ነው ዳጣም ሆና ነው። ሲቀጥል ደግሞ ይሄ ነገር እንዴት ነው በወላጆቿስ ምን ይላሉ እና ወጣም እያለች ነው። ይሄ ነገር ኃላፊነቱ እኛ ላይ ነው ለጊዜው እኛ ጋር እስካለ ድረስ የሰው ልጅ ደግሞ ምናምን ስትለው ደረጀ እንግዲህ በውስጡ ያለው ነገር ታውቃላችሁ። ልጁ ናት ለማርቲ ምንም ስለማታውቅ እንደዛ ትላለች። ማርቲ ደግሞ ግራ ገብቷታል። ማናት ምንድናትም ስትል ሊመልስላት አይችልም። ስለዚህ የሰው ልጅ እኛ አንድ ነገር ብትሆንብን ስትለው ደረጀ ከፋው ውስጡ አዘነ። ተነስቶ ወደ ክላሱ ሄደ። ብላ ቢባል አይ በቃኝ እኔ አልበላም አለ። እናንተ ብሎ እንዴት እስካሁን አስጠብቀህ እንብላ እንጂ ስትለው አልበላም አለ። እናታለም ብላ ቢባል አልበላም አለ። በቃ እሺ ብለው ሁላቸውም ወደ የክላሳቸው ይሄዳሉ። ማርቲም ሄዳ ወደ ክላሷ ስለ ዳጣ አነሳችበት። አሁንም ጥያቄ እንዴት ነው ቆይ ምን እያሰብክ ነው? እቺ ልጅ አንድ ነገር ብትሆንስ የሆነ ነገርስ ብትሆን ምን ይሻለናል ምናምን አለችው። ያው እንግዲህ እባክሽን አንቺስ ቆይ እናት አትሆኛትም እንዴ ምናምን አለ። አይ እኔ እናት አልሆናትም ሞዝግስ ምናምን አብሬን ትልል ይችላል እንጂ የወላጅ እናቷ ግን ልሆናት አልችልም ትለዋለች። ያው እንግዲህ ዳጣም ሰላም እናቷ መሆኗን ደረታለች። እንደዛ እያለች እንግዲህ ደረጀን ስትነግረው እሱም ግራ ገባው። የሚናገረው ግራ ገባው። እሺ በቃ ትሄድ በቃ ምናምን ይላታል። ትሄድ በቃ ሲል ያው እኛ እኮ አልከበደችኝም፣ ግን ደግሞ ልጅ ብትወልድ አያት ልንሆን አንችልም፣ አያቷ በደም ልንገናኝ አንችልም ማለችው ማለት ነው። ያው እንግዲህ ደረጀ ልጁ እንደሆነች ነው። እሷ ግን ምንም ስለማታውቅ ግራ ገብቷታል። ምን ብላ እሱም ምን ብሎ እንደሚያስረዳው ግራ ይጋባዋል። እሺ ይላል እንግዲህ ዳጣም ተነስታ እንግዲህ ተተኛችበት ማለዳ ተነስታ ሰላም ጋር ሄዳለች። እሱም እንግዲህ በጧት ይዤሽ ሄዳለሁ እናትሽ ጋር ነበር ያላት። እሷ ግን እሱ ሳይቀርማት ተነስታ በራሷ መንገድ ያለች እንግዲህ እነሱም ታኝታለች ብለው ኤቢ እንግዲህ በጧት ተነስታ ክላሷ ነው ሄደችው። ክላሷ ስትሄደችም ሄዳ ዘበኛው ማን የወጣው ስትለው ማንም የወጣ የለም። የሆነ ሰው ግን በዚህ ሌባ መለጠ በለው እያሉ ነበር ይላታል። እንዴ እና ለዚህ ማለት ስትለው እኔ ምን አገባኝ እኔ ጋር መጣ ምናምን ይላታል። እና ከዚህ የወጣ የለም ሲለው ገና አንቺ ከፈሽው በሩን ማንም የወጣ የለም ይላል። ከዛ
አብዬ ለምን ሆነሽ ነው በጠዋት የተነሳሽው አላት። አይ አባዬ እኔ እኮ ሁሌ በጠዋት ነው የምነሳው አለች። እሺ ዳጣስ ተነስታለች ምናምን ሲላት አባዬ ሄደህ ያት ክላሷ ሄደህ ያት አለችው። ከዛ እሷ ስላየቻት ቀርማ ስላየቻት ክላሷ ስላላለች ደረጀን ሄዳ ያት አለችው። ደረጀን ሄዳ ያት ሲያባዬ አለችው። እንዴ አንቺ ያት ምናምን ሲላት አይ አባዬ አንተ ያት ምናምን አለችው። ሄዶ ሲያት እንግዲህ የለችም። እሷ ተነስታ እናቷ ጋር ሄዳለች። እንግዲህ በጨለማ ሌሊት እንግዲህ አልተኛችም። ተነስታ ከእናቷ ጋር ሄዳለች ማለት ነው። ደረጀ በነገራችን ላይ አስጠንቅቋት ነበር። ልጅ አደራሽን ሌላ ነገር እንዳይፈጠር ብሎ አስጠንቅቋት ነበር። ግን እሷ እናቷን ስታገኝ ልታምንም ምንም ልትል ስላልቻለች እንግዲህ ልትቋቋመው አልቻለችም። ተነስታና እንግዲህ